ስንት እኮ ስፈልግህ ትናንት ትምህርት ቤት አልመጣህም። ስደውልልህም አታነሳ። ለምን ፈልገሽ? ማለትማ ይሄ በሁለት ማሊያ የምትጮቹን ነገር አውቀው። ምን ሆነ ነው የምትበሰጫጨው? ምበሳጨውማ ከዛ ኤልያስ ከሚባል ችግር ፊት ጋር ሄደሽ ስለምትለጠፊ ነው። መቼ ተለጠፉ? ባለፈው የሸኝሽ አስገድዶሽ ነው እንዴ? እንደሸኝኝ እንዴት አወቅ? ፍቅረኛ እኮ ነሽ። ምንም ነገር ሲፈጠር አይቶ ሰው ዝም የሚለኝ ነው እንደሚመስልሽ? ያው ታቆይኝ ልጅን ባህሪ ዝም ብሎ ነው መጥቶ አብሮኝ ሲሄድ ነበር። አረ ግቢ ውስጥ ስትሰሚውም ዝም ብሎ ነው። እሱን ደግሞ እንዴት አወቅ? እንዴትም ልወቅ። ቆይ ግን ምን በድዬሽ እንደዚህ የምትጮቺው? እንደውም ያደረኩትን ሁሉ ያደረኩት ላንተ ስል ነው እኮ። የኔ ልብ መስበር ነው ለኔ ማሰብ የሚሆነው አይደለም። ይኸውልህ ባለፈው በመታው ሊከስህ እንደሆነ ነገረኝ። ያንን እንዳያረግ ስለምነው ደግሞ በሶስት ቅድመ ሁኔታዎች ከተስማማን ብቻ እንደማይከስ ነገረኝ። በምን ጉንጩን እንድስማው እስከ ቤቱ እንድሸኘውና ሲደብረው እንድዘፍንለት። ከዛ አንቺም ይሻልሽ። ቆይሽ አንተ ብትሆን ለምትወደው ሰው ምንድነው የምታደርገው? ምንም ላደርግ ይችላል። ግን ደግሞ የዋህነትሽን አይቶ እኮ ነው የሚያስፈራራሽ። ሊሆን ይችላል። ግን ይኸውልህ ያደረኩትን ነገር ሁሉ ያደረኩት ላንተ በማሰብ ነው። እሱ ደግሞ ካስከፋህ በጣም እሺ ይቅርብሽ። መሲ ናታን ከዚህ በኋላ አጠገቢያት ድረስ ላይ አልፈልግም። በቃ አረ መሲ ይቅርታ አድርጊልኝ። በቃ በባዶ ሜዳ አታምሪ። እሱን ሄደ ለዛች አጀል ተብዬ ሚስት ነገራት። እሺ አረ መሲ ደግሞ በባዶ ሜዳ አታምሪ። እንደውም ገና አላመረርኩም። እሺ ቆይ አንቺ ይቅርታ እንድታደርጊልኝ ምን ልቀጣ? በቃ ከዚህ በኋላ አጠገቢያት ድረስ ላይ አልፈልግም። እኔ ደግሞ ላይሽ ፈልጋለሁ። ናታን አታናደኝ። በቃ ካጠገቤ ጥፋ። እንደውም የፈለግሽውን ነገር ልታመጪ ትችያለሽ። አልሄድም። ጥሩ እንደዛ ከሆነ እኔ እሄዳለሁ። ናታን ልቀቀኝ። ይቅርታ ካላደረግሽልኝ አልለቅሽም። ልቀቀኝ በቃ ናታን። መሲኔ እኮ ጥፋት ያልገባኝም። አንቺ እኮ ነው ጸቡን የጀመርሽው። እንኳን ጀመርኩት። ልቀቀኝ አሁን። አልለቅሽም። እዚሁ እናድራታለን እንጂ አልለቅሽም። መሲ እኔ ከአንቺ ጋር ለደቂቃም ቢሆን መለየት አልፈልግም። ናታን ልቤን ሰብረዋል እኮ። መቼም ነው ይቅርታ ማላረግልህ? እሺ እኔ ምንም እየገባኝ አይደለም። ቆይሽ ምን አድርጌ ነው ልብሽን የሰበርኩት? በቃ ከዚህ በኋላ አጠገቤ አትድረስ። ክላስም ቢሆን አብረኸኝ አትቀመጥ። እንደውም ወንበር ፈልግ። እሺ እኔ ምንም እየገባኝ አይደለም። ቆይኝ ያል ምን አድርጌያት ነው? ምን አዲስ? ሰብሊን አወራሁት እና ምን አለች? እኔ እንደሚከሰኝ አስፈራርቶኝ ነው አለች። እና መንካት? ሰብሊ የምትዋሽ ልጅ አይደለች፣ ግን ማመን ከበደ። እሺ አሁን ምን ተሻለ? እውነት መሆኑን አጣራ ማለት ኤልያስን ሄደህ ልጠይቀው ብቻ ባልሆነ ከዛ በፊት ዓለም ልኬ እንድታጣራልኝ አደርጋለሁ። ሰብለ የዋሸችን ቢሆንስ ለዓለም እውነቱን የምትነግራት ይመስላል? እንግዲህ አሁን ካልጀመረች ምትዋሽ አይመስለኝም። እሺ አያደርገውና ዋሸቻት እንበል። ከዛስ ምን ልናደርገው? ያን ኤልያስ ተብየውን እገለዋለሁ። አንተ ያመሃል እንዴ? ትላንትና ለምን ክላስ እንደቀረን አታስታውሰም? ኤልያስ ተብየው አደገኛ መሆኑን ያወቅን ይመስለኛል። ማንነቱን ሳናጣራ ምንም አይነት ጸብ ውስጥ መግባት የለብንም። ስማ ምንም ይሁን በሰብሊ ከመጣብኝ ይገለኛል እንጂ አልፋታው። ምንም ቢሆን ረጋ ብለን ነገሮችን ማየት አለብን። አንተ ከፈራ እጅን ማውጣት ትችላለህ። ብፈራ እንኳን ጓደኛዬ እኮ ነህ። ካጠገብ ልርቅ አልፈልግም። ግን ነገሮችን እያንዳንዱን ነገር በጥንቃቄ ማየት ያለብን ይመስለኛል። አሁን ላይ ስለ ጥንቃቄ ማሰብበት ሁኔታ ላይ አይደለም። ሰብሊ ከእጄ ስትወጣ ቁጭ ብዬ ማይበት ሰዓት አይደለም። እሺ
ደግሞ ምን ቀረ? ብዙ ነገር ይመስልሽብኛል። ምንድን ነው የምትቀባጥረው? ሰሞኑን ያገኘኝ ሰው ሁሉ ልበቢስ ማን እያለኝ እና ምን ይጠበስ? ልቤን ስፈልገው ደግሞ አጣሁት። በል እቺን የጅንጀና ሙድ ይኸውልህ ድሮ ነበር የምናውቃትሽ። ምንም የሰረቁት ልብ የለም። እዛ ውስጥ አውደለድል ይጣልክበት ፈልግ። ከተነቃማ ይቀራል። እና መቼ ነው እንደባለፈው ድጋሚ የምትሸኘኝ? መቼም ይኸውልህ ከዚህ በኋላ ተሳስተህ እንዳታስበው እሺ? ከኔና ካንቺ እኮ ሌላ ምንም ማሰብ አልቻልኩም። እንኳን ደስ ያለ። ይኸውልህ እያሰብክ ብታደር ሰብሊን እንደሆነ ምንም ነገር አይደንቃትም። እሺ ለምን ያልጋብዝሽ? ከዛ በኋላ ቁጭ ብለን የልባችንን እናወራለን። እንደ ሐሳብ ግን ማለት ከዚህ ሁሉ ለምን አላስመረምረን? ልክ እኮ አይደለም እንዴ? ባንቺ መመርመር አግኝቼ ነው? ባንቺ እጅ ተመርምሮ መዳን የማይፈልጋለ ብለሽ ነው? እኔን ጥፋተኛ ከእብድ ጋር ቆሜ ማውራት ምን ሰው ነው? ታውቂያለሽ አይደለ? ይሄንን ኩርፊያና እንዴት እንደምወደው እንኳን ወደድከው። ቻው። እሺ የኔ አብሮ አበድ አንድ ነገር እንድታጣሪልኝ እፈልጋለሁ። ምንድነው እሱ? ባለፈው ኤላ ሰብሊ ሸኝቷት ነበር ማለት? እኔ ይሄንን ነገር እንዴት አላውቅም? እሱን አላውቅም፣ ግን እኔን ከሳለሁ ብሎ አስፈራርቶ ነው የምትለው። እቺ ምስጥ የሆነች ልጅ ሰብሊ እንድትናገሪብኝ አልፈልግም። ኧረ አንተ አይታየህም እንዴ? ላፎ ልጁን አልወደውም ትላለች እንጂ ከሱ ድብን ያለ ፍቅር ይዟታል። ይሄ ድምዳሜ ላይ ለመድረስ ገና አንተ ተው። ሲጀመር አንተ ፍቅር እውር አድርገዋል። አውሮኝ አይደለም ተላምዶ ሊሆን ይችላል፣ ግን ፍቅር ይዟታል ብዬ አላምንም። እሺ ካልክ ምን ይደረጋል? አሁን ምንድነው ከኔ የምትፈልገው? አንቺ ስለማትዋሽሽ እውነቱን እንድታጣሪልኝ ብቻ። እሺ እሞክራለሁ። አመሰግናለሁ። ፊትሽ ምን ሆነሽ ነው? ደግሞ ከማን ጋር ተጣልተሽ ነው? ምን አገባሽ? እንዴት አያገባኝም? ምን ሆነሽ ነው? ምንም አልሆንኩም ማለት ፊትሽ በልዟል። በዛ ላይ ደግሞ ስሜትሽም ጥሩ አይደለም። እኔ ለራሴ ምን እየሆንኩ እንዳለው አላት። ሁሉም ነገር እየተቀየረብኝ። ለምን እጄ እንደተጣላሁት ሁላ እኔ እንጃ። እስኪ ግልጽ አድርገሽ ንገሪኝ። ለእኔ ለራሱ ግልጽ አልሆነልኝም ማለት እኔ የምልሽ ሰብል ከቤስት ፍሬንድሽ ፍቅር ሊይዝሽ ይችላል እንዴ? እኔ እንጃ። ያው ለተቻልሽም ያለኝን ክራሽ ታውቂያለሽ አይደል? አዎ እሱንም አውቃለሁ። እኔ የማውቀው እሱን እያፈቀርኩት እንዳለው ነበር። አሁን ግን ለሱ የሚሰማኝን እጥፉኑ ስሜት ቤስት ፍሬንድ ለምለው ሰው እየተሰማኝ ነው። የሆነ ተደብቆ የቆየና አሁን እየወጣ ያለ ስሜት አለ አይደል? እስኪ ልገምት። ናታን? ለእኔ ብሎ ከተባረረ በኋላ እንደዚህ አይነት ስሜት እያስተናገድኩ ነው። ይገርማል። መቅናቱን ላጀምራለሁ። አሁን ትላንት ሄጄ ቃጀል ከምትባል ልጅ ጋር ተጣሉ። እንዴ ለምን? ናታን ሳትመቸው አልቀረችም። እኔ ደግሞ ያንን ማስተናገድ አልቻልኩም። ውስጥ ያለው የቅናት መንፈስ ገንፍሎ ወጣና ሄጄ ተጣላ። በቃ ተረጋጊ፣ ያጋጥማል። እንዴት ከቤስት ፍሬንዱ ፍቅር ሊይዘው ይችላል? ይሄ እኮ በጣም ሼም ነው። ምን ችግር አለው ቢይዘው? ሰብሊ እሱ እኮ እንደ እህቱ ነው የሚያየኝ። ምናልባት እኮ እሱ ውስጥም የተደበቀ ስሜት ሊኖር ይችላል። አይመስለኝም። ሁኔታዬን ሁላ ሊረዳው አልቻለም። አንቺ ራስሽ እኮ ራስሽን አልተረዳሽም። እሱ እንዴት ሊረዳሽ ይችላል? ሰብሊ አይኑን ማየቱን ላይ እየፈራው ነው። ይኸውልሽ መሲ፣
እንደኔ ግን የሚሰማሽን ስሜት ብትነግሪኝ ባይ ነኝ። ደሞስ እስከ መቼ ሸሽተሽ ትኖሪያለሽ? አላደርገው። እንደሱ ካደረኩ ጓደኝነታችንን አጣን። አይመስል ጓደኝነታችን ቆርጥቷል፣ ወደ ፍቅር ተቀየረበት። ይኸውልሽ ይህን ነገር ከኔና ከአንቺ ውጭ ማንም እንዲያውቅ አልፈልግም። እሺ አሁንም ቢሆን የነገርኩሽ በጣም ስለጨነቀ አንገባልሻለሁ። እኔና ከአንቺ ውጭ ለማንም አልናገርም። ግን ደግሞ ይኸውልሽ አንቺ ማስበሽ ቶሎ ብትነግሪኝ ይሻላል። እሺ ጓደኛዬ። ሰብሊ ግን በጣም ነው ያፈርኩብሽ። ለምን? ከኤላ ጋር ምንም የለንም ከጆ ጋር ተመልሰናል ምናምን ስትያል ነበር። አዎ። እና ታዲያ ከኤላ ጋር ተጣብቆ መሸኛኘቱ ምን አመጣው? አንቺ እንደምታስቢው እኮ አይደለም። እንዴት? በቃ ኤላን የሸኘሁት ለጆ ስል ነው። ማለት? እንደውም ባለፈው ከጆኒ ጋር ተጣልቶ ኤላን መተውታል ነበር። አዎ። እናማ ወይ ከሷለው ወይ ደግሞ ሸኝኝ አለኝ። እኔ ደግሞ በመሃላችሁ ያለውን ነገር ለማብረድ ብዬ ሸኘሁት። ታዲያ ለምን አልነገርሽኝም? ላንቺም ለጆኒም ያልነገርኳችሁ ምን ሪያክት እንደምታረጉ ስላወቅኩ ነው። የምርሽ ነው ሰብሊ? ልመንሽ? አዎ የምሬን ነው። ዋሽቼሽ ምን እጠቀማለሁ? ከፈለግሽ ደግሞ ኤላ ተብዬው መጠየቅ ትችያለሽ። አምንሻለሁ እኮ ሰብልዬ። ኤላ ግን ምን አይነት አደገኛ ሰው ነው? ቀላል ምስጥ ነው። ከጆኒ ጋር ስለተጣሉ ብቻ እሱን ለማስቀናት የሚሄድበት ርቀት ግን በጣም ነው የሚገርመው። ከዚህ በኋላማ አጠገብ ያላስደርሰው። ችግሩ እኮ እሱ አይናውጣ ነው። ሱማው። እኔ ግን አንድ መፍትሄ አለኝ። ምንድነው? ለምን ቢሮ ሄደሽ አትከሽውም? ከዚህ በኋላ አጠገብሽ ድርሽ እንዳይል። ምንድነው ዝምታው? አጠገብሽ እንዲደርስ አትፈልጊ ማለት? እሱማው ግን እኮ አንድ ክላስ ነን። አዎ ግን ውጪውም ላይ አጠገብሽ እንዳይደርስ መክሰስ ትችያለሽ። ልክ ነሽ። አስብበታለሁ። በአንቺ ቤት እኮ ሸውደሽኝ ሞተሻል። አጠገብሽ ባይደርስ ራሱ ሄደሽ ታገኘዋለሽ። እኔ ዓለምን ደግሞ አላወቅሽኝ። የኔ ካልሆነ ያንቺም እንደማይሆን አሳይሻለሁ። ለምሩም ተከታታይ ምን ነው የደበቀው ሚስጥር አለ? አሁን የጠየኩሽ ብቻ መልሽ። እንግዲህ ያለነው አንድ ትምህርት ቤት ውስጥ ነው። አንተ ከፊት እኔ ከኋላ፣ አንዳንዴ ደግሞ እኔ ከፊት አንተ ከኋላ ልንሄድ እንችላለን። አሁን ዝባዝንኪውን ተይኝ የጠየኩሽ መልሽ። ለምሩም ተከታታይ አንተ ራስህ ለምን እየተከታተልኩ እንደሆነ አሰብክ? ምክንያቱም ባለፈው እየተከታተልሽኝ ስለነበረና ብዙ ጥያቄዎችን እያበዛሽ ስለሆነ። ምንም የደበቀው ሚስጥር ከሌለ ምንም የሚያሳስብ ነገር የለም። ምንም ሚስጥር የለኝም። ግን ላስጠንቅቅሽ፣ አሳ ጉርጓሪ ዘንዶ ይወጣል። እያስፈራራኸኝ ነው? አንቺ ነሽ እየተከታተልሽ እያስፈራራሽኝ ያለሽ። እኔን ጸጋን አላወቅከኝም ማለት ነው። ምንም የሚያስፈራኝ ነገር የለም። እሺ ጥሩ፣ እንደፈለግሽ። የሚጠቅምሽ ነገር ካለ በደንብ ተከታታይ። እሺ ጌቶች፣ ስለፈቀዱልኝ አመሰግናለሁ። ልጅ ብዙ ነገር ይተበላሽብሽ። የሆነ መፍትሄ ካልፈለኩ ችግር ውስጥ ነው የምከተው።
ጨረስክ? ከሰብለ ራቅ የሚለውን በምን ቋንቋ በነገር ነው የሚገባው? እኔ ብሬክ ራሱ እሷ መጣች። ራስን እንደምንድን ነው የምታየው? እንደተፈቀደ ሰብለ መቼም ቢሆን ነው ማታፈቅር። ብራዝ ይመጣ ባታፈላሉ ይሻል። በቃ ሽንፈትን ምንና ከዚህ እኔ የሚሸነፈው ተሸነፍ ያለቀ ደግሞ በአንተ መቼም ነው ማለሸነፍ። 10 ጊዜ እየመጣ የምትፎክረው እኮ አንተ ነህ። ከዚህ በላይ ሽንፈት አለ እንዴ? ስማ ባለፈው ልታስደብድበኝ የነበርከው አንተ እንደሆንክ ማላቅ እንዳይመስልሽ። ከምታስበው በላይ ቅርብ ነኝ። ሚስጥርን ሁሉ ነው የማውቀው። ገና ምን አይነት ገና ከዚህ በላይ ነው ማደርግ። ይቅና ገና ሰራላል። አጋባላለሁ ሲመስለኝ ከኤልያስ ጋር አትዋደዱ። ኤልያስን የት ነው የምታውቂው? እዚሁ ትምህርት ቤት ነው የማውቀው፣ ግን ሁኔታው ምንም ስላላማረኝ እየተከታተልኩት ነበር። ሁኔታው ስላላማረኝ ማለት? ያለ ምክንያት ተዋውቆኝ በጣም ጥያቄ ያበዛብኝ። እኔ ደግሞ ሲፈጥረኝ በጣም ተጠራጣሪ ሰው ነኝ። ከአንተ ጋር ምን አገናኛችሁ? ከፍቅረኛ ጋር የማይሆን ቀረቤታ አለ። ለዛ ነው የምንጣለው። ስለሱ ሌላ የምታውቂው ነገር አለ? አለ፣ ግን አልነግርህም። ለምን? ዛሬ ነው ያወቅኩ። እኔ ደግሞ ሰው አላምንም። ጆን ይባላል። ቲክቶከር ነኝ። ብዙ ሰው ያገኛል። ቲክቶክ አልጠቀምም። ለምን? ምክንያቱም ብዙ ቧልታ አይመቸኝም። ጭንቅላቴን ለደህና ነገር ነው መጠቀም የምፈልገው። ጥሩ እንድታምኝ ይምላል። ምንም ነገር ማድረግ አይጠበቅብህ። ታማኝነትን እኔ በራሴ መንገድ አጣርቼ አብራ መስራት ይችላል። ቻው። ሰብሊ ደህና ነሽ? አለው። አንተ ግን ደህና ነህ? ሰብሊ ደህና አይደል? ምን ነው? እቺ ጓደኛዬ ጸባይዋ በጣም ተቀያየረ። ተጣላችሁ እንዴ? አዎ፣ ደግሞ ከተጣላችን በዝም ብሎ ነገር። ያው የመሲን ባህሪ ታውቀው የለ ለትንሽ ቀን ብትዘጋህ ነው፣ ከዛ ተረሳዋለች። እኔ ደግሞ ለምን እንደዚህ እንደምትሆን ገብቶኛል። ምን ሆነ የገባ? ባለፈው በሷ ምክንያት ከትምህርት ቤት ስለተባረርኩኝ አሁንም መልሼ በሷ ምክንያት ችግር ውስጥ እንዳልገባ ነው እንደዚህ የምታደርገው። ግን እኮ ላይሆንም ይችላል። የምታውቂው ነገር አለ እንዴ? ኧረ የለም። ያው ሳናጣራ መደምደሙ ጥሩ አይደለም ብዬ ነው። ደግሞ ፊቷ በልዞ ነበር። ምን ሆና ነው? ቃጀል ከምትባል ጀለስ ጋር ተጣልታ በዛ ምክንያት ነው እኔንም ኢግኖር የገጨች። ቃጀል ጥሩ ልጅ አይደለችም እንዴ? ኧረ ቃጁ በጣም ደስ የምትል ልጅ ነች። እኔ ራሱ በጣም ነው የምትመች። እና ታዲያ ችግሩ ምንድን ነው? ችግሩማ መሲ ቃጁን አልወደደቻትም። ያው መሲን ታውቃት የለ ሰው ቶሎ አታምነው። እና በመሲ ምክንያት ከቃጀል ጋር ተጣላችሁ እንዴ? ቃጁ እኮ ምርጥዬ ነች። እንደውም ደውላ ይቅርታ ጠየቀች። መሲን ይቅርታ ልትላት ፈልጋ በኋላ ደውዬ አገናኝሻለሁ ምናምን አልኳት። ናታን ግን ቃጁ ሳትመቸህ ካልቀረች? ቃጁ የሆነ ነገሯ ደስ ይላል። ግን ምን ዋጋ አለው? ያ ቾምቤ የተባለ ልጅ በመሀላችን አለ። ኦኬ በቃ እኔ መሲን ላዋራልህ። አዎ በጣም ነው የማመሰግነው። ችግር የለውም። ወይኔ እቴ እሱ ግን ሌላ ሴት ሳይወድ አይቀርም።